ወልጄ ስነሳ በጣም የሰውነት ለውጥ አለ። የመጀመሪያ በተለይ ሲሆን የሚቀየር ሁሉ አይመስልም። ያ መንፈስ የለም ይቀየራል ሰውነት የምትለው መንፈስ ራሱ አይኖርም። እንደዛ ሆነ የምትቀር ነው ይመስል። በጣም ከባድ ነው በተለይ ለኛ ለሴቶችና አንተም እዛ አይነት ጭንቀት ውስጥ ነበርክ። የሰውነት ለውጥ ነበረ መወፈርን እና እንደው ምን ነበረ ወደዚህ ሽንቅጥ ወዳለ ማንነት ወደሚያምር ተክለ ሰውነት የተቀየርክበት? አይ ቲንክ እምነቴ ነው። እምነት ነው ያ አሁን እኔ ምን ብዬ አምናለሁ መሰለሽ? ኦኬ ይህ ምሳሌ ልስጥሽ። የማይታመነውን ነገር እውን ማድረግ እንደሚቻል ምስክርነት ሰጥቻለሁ። አሁን ለምሳሌ እዚህ ዓለም ላይ 5 ሰዎች ብቻ ነው ያሉት። በቃ ፖፑሌሽን ተቆጥሮ ምናምን አልቆ 5 ሰዎች ብቻ ነው ያለነው ሙሉ ዓለም። ከዛ አምለሰት 10 መጽሐፍቶች ጽፋ አሳትማለች። እነዚህ 10 መጽሐፍቶች ግዴታ መሸጥ አለብሽ። 5 መጽሐፍቶች የሚገዙሽ 5 ሰዎች አሉሽ እዚህ ዓለም ውስጥ። እነዚህ የቀሩት 5 መጽሐፍቶች ለማን ነው የምትሸጫቸው? ለማን መስጠት ያለሽ? because 5 ሰዎች ኦሬዲ 5 መጽሐፍ ተሽጦላቸዋል። መድገም አትችይም፣ ደግመሽ መስጠት ደግሞ አትችይም። ለነሱ አንድ በቃ ይዘዋል ኦሬዲ። ስለዚህ 5 መጽሐፎች ቀሩ። ለማን ነው የምሸጠው? የለም ህዝብ የለም፣ 5 ብቻ ነው። እነዚህ 5 መጽሐፎች መሸጥ ከፈለግሽ የምትጠቀሚው የአእምሮ አካል ምንድነው መሰለሽ? እንዴ 5 መጽሐፍቶች ሸጫለሁ፣ 5 ሰዎች ይቀሩኛል which is 5 ሰው ደግሞ የለም፣ 5 መጽሐፍቶች ግን አሉኝ። እነዚህ 5 መጽሐፍቶች እንዴት ነው የምሸጣቸው? አምናለሁ 5 ሰዎች ተጨማሪ እንዳሉ አምናለሁ። እግዚአብሔርን ጠይቀዋለሁ። እግዚአብሔር ሆይ አውቃለሁ እዚህ ዓለም ላይ 5 ሰዎች ብቻ ነው ያሉት፣ ግን 5 መጽሐፍቶች ቀርተውኛል። ስለዚህ 5 ሰዎች እባክህ ፍጠርልኝ። አምናለሁ። ተመስገን። 5 ሰዎች 5 መጽሐፍት ጨምረሽ ትሸጫለሽ። ይህ እምነት ተጠቅሜ ሰውነቴን ቀይሬዋለሁ። መስታወት ፊት ስቆም እኔ አየዋለሁ፣ ቦርጫም ነኝ፣ ፊቴ ተበላሽቷል። የፊቴ አጥንት ራሱን ያስተካከልኩት ባይዘው እኔ ለውጤን ካየሽ። ከዛ ግን ይህ ሁሉ ለውጥ የመጣው መጀመሪያ ምንድነው? ከመስታወት ፊት ቆሜ ያ